ሰላም ውድ የኒውስ አብ አፍሪካ ቤተሰቦች እንደምን ቆያችሁ? የዕለታዊና ዓለም አቀፍ እና የሀገር ውስጥ መረጃዎችንና ልዩ ልዩ ምልከታዎችን ወደ እናንተ የምናደርስበት ቻናላችን ነው። አበይት ዜናዎችን በቅድሚያ Iran's petroleum exports. University students demonstrating in Tehran shouting death to the Shah, pledge allegiance to the Islamic movement of the Ayatollahs. The number of humans in Iran from the beginning of the war is probably well over 100, but the U.S. experts were saying and believing 7,000. በኢትዮጵያውያን ላይ ጆሃንስበርግ ከተማ ውስጥ በተፈጸመው ግድያዎች ዙሪያ የሀገሪቱ መንግስት አስቸኳይ እርምጃ እንዲወስድ በደቡብ አፍሪካ የኢትዮጵያ ኤምባሲ ጠየቀ። መፍትሄ እስኪገኝ ድረስ ኢትዮጵያውያኑ እርስ በርስ እንዲጠባበቁም ጠይቋል። ዝርዝሩን ይዘናል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ታጣቂዎች ባደረሱት ጥቃት በ11 ሰዎች ላይ ሞትና የአካል ጉዳት ደረሰ። ከ2017 ዓ.ም ግንቦት ወር ጀምሮ ማህበረሰቡ ለአንድ ዓመት ምንም አይነት የባንክ አገልግሎት እያገኘ አለመሆኑንና በዚህም ምክንያት 90,000 ብር ካሽ ያለው ሰው በ100,000 ብር ትራንስፈር ገንዘቡን ይሸጣል ሲሉ የፓርላማ አባሉ ገልጸዋል። ዝርዝሩን ይከታተሉ። በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች ተገደሉ። ታጣቂዎቹ በተለምዶ አየር ጤና ተብሎ በሚጠራው መንደር እየተኮሱ ነው የገቡት። ወደ መኖሪያ ቤት በመግባት 5 ሰዎችን ተኩሰው ከገደሉ በኋላ ተመልሰው ሄደዋል ተብሏል። በኢትዮጵያውያን ላይ ጆሃንስበርግ ከተማ ውስጥ በተፈጸሙ ግድያዎች ዙሪያ የሀገሪቱ መንግስት አስቸኳይ እርምጃ እንዲወስድ በደቡብ አፍሪካ የኢትዮጵያ ኤምባሲ ጠየቀ። የጸጥታ ስጋት ባለባቸው አካባቢዎች ልዩ ጥበቃ እንዲደረግና ግድያውን እየፈጸሙ ባሉ አካላት ላይ አስቸኳይ ምርመራ እንዲያደርግና የምርመራውን ውጤት እንዲገልጽ ጠይቋል። ኤምባሲው በወቅቱ ስንት ኢትዮጵያውያን እንደተገደሉ ባይገልጽም በቅርብ ቀናት 4 ኢትዮጵያውያን እንደተገደሉ የሀገሪቱ የዜና ምንጮች ዘግበዋል። ከቅርብ ጊዜ ወዲህ በሀገሪቱ ውስጥ የውጭ ዜጎችም በተለይም የጥቁር አፍሪካ ስደተኛ ጠል እንቅስቃሴ መበራከቱን የጠቀሰው ኤምባሲ ግድያዎቹ ከዚሁ ጋር በተያያዘ ሊሆን እንደሚችል ጠቅሷል። ኤምባሲው ግፈኞች በኢትዮጵያውያን ላይ በፈጸሙት ግድያና በደል ጥልቅ ሐዘን እንደተሰማውና ለችግሩ መፍትሄ እስኪገኝ ድረስ በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ከወትሮ በተለየ መልኩ እርስ በርስ እንዲተባበሩና እንዲጠባበቁ ኤምባሲው መልእክት አስተላልፏል። በቤንሻንጉል ጉሙዝ ክልል መተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር በመኖሩ የሰዎች ሕይወት እያለፈ መሆኑን ሲሉ ነዋሪዎችና የፓርላማ አባል ለቲክቫ ኢትዮጵያ ገልጸዋል። በተለይም በቡለን ወረዳ ከሞት በተጨማሪ ከ2017 ዓ.ም ጀምሮ የባንክ አገልግሎት በመዘጋቱ ነዋሪዎች መቸገራቸውን ገልጸዋል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ታጣቂዎች ባደረሱት ጥቃት በ11 ሰዎች ላይ ሞትና የአካል ጉዳት መድረሱንና እንዲሁም ከቀናት በፊት የኦነግ ሸኔ ታጣቂዎች ባደረሱት ጥቃት ከ5 በላይ ንጹሃን መገደላቸውን ተናግረዋል። ከ2017 ዓ.ም ግንቦት ወር ጀምሮ ማህበረሰቡ ለአንድ ዓመት ምንም አይነት የባንክ አገልግሎት እያገኘ አለመሆኑንና አገልግሎቱን ለማግኘት ከቡለን ወደ ቻግኒ መጓዝ ግድ እንደሚላቸው ገልጸው በእንቅርት ላይ ጆሮ ደግፍ እንዲሉ አሁን ላይ የትራንስፖርት ጉዞ ከ1,000 እስከ 2,000 ብር ያለ ታሪፍ እንደሚጠየቁ ከዚህ ሁሉ እንግልት በኋላም ቻግኒ ላይ ካሽ የለም በሚል ከባንክ ከ3,000 ብር በላይ ማውጣት እንደማይችሉም ገልጸዋል። ቲክቫ ያነጋገራቸው የአካባቢው ተወካይ የፓርላማ አባል ዶክተር መብራቱ አለሙ በቡለንም ሆነ በግልገል በለስ ወረዳ በታጣቂዎች ሰሞንኛ ጥቃት መፈጸሙን ገልጸዋል ተናግረዋል። የባንክ አገልግሎት መቋረጡን በተመለከተም በ2017 ዓ.ም ሸኔ ቡለን ከተማ ገብቶ ንጹሃንን ገድሎ ባንክ ዘርፎ ፖሊስ ጣቢያ ሆስፒታል ላይ ጉዳት አድርሶ ይህንን ሁሉ አድርጎ ወጣ ሲሉም አስታውሰው ከዚህ በኋላ ጀምሮ የባንክ አገልግሎት የለም ተዘግቷል ብለዋል። በቡለን ካሽ የተሸጠ ነው። ካሽ ራሱ ንግድ ሆኗል። በየአካባቢው የባንክ አገልግሎት ቆሟል። የካሽ እጥረት በጣም አለ ያሉት የፓርላማ አባሉ 90,000 ብር ካሽ ያለው ሰው በ100,000 ብር ትራንስፈር ገንዘቡን ይሸጣል ሲሉ ገልጸዋል። ጉዳዩም እኛም ስናነሳ ነበር፣ ነገር ግን እስካሁን እልባት አልተሰጠውም ሲሉም ገልጸዋል። የመፍትሄ ያሉትን ሀሳብ ሲያጋሩም ደግሞ ከላይ የሚላክና በአካባቢው ያለውን የጸጥታ ሁኔታ በደንብ የሚከታተል ነጻ የሆነ ለህዝብ ወገንተኝነት ያለው ኮማንድ ፖስት መቋቋም አለበት ሲሉም መክረዋል። በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች ተገደሉ። ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ 4 የአንድ ቤት አባላትን ጨምሮ 5 ሰዎች በታጣቂዎች ተገደሉ። ታጣቂዎቹ ጥቃቱን ያደረሱት ትላንት ከሌሊቱ 9 ሰዓት ላይ በተኙበት ገብተው መሳሪያ በመተኮስ መሆኑን የአካባቢው ነዋሪዎችና የሟች ዘመዶች ለዶቼ ቬለ ዘግበዋል። ጥቃቱ የተፈጸመው በወረዳ ኢንሴኖ በተባለ ከተማ ውስጥ መሆኑን ለዶቼ ቬለ የተናገሩት አንድ የሟች የቅርብ ዘመድ ታጣቂዎቹ በተለምዶ አየር ጤና ተብሎ በሚጠራው መንደር እየተኮሱ ነው የገቡት። ወደ መኖሪያ ቤት በመግባት 5 ሰዎችን ተኩሰው ከገደሉ በኋላ ተመልሰው ሄደዋል።
ከሟቹም መካከል 4 የአንድ ቤተሰብ አባላት የሆኑ እናት ከ3 ልጆቿ ጋር ነው ብለዋል። በከተማው ነዋሪ የሆኑ ሌላ የዓይን እማኝ በበኩላቸው ግድያው መፈጸሙን አረጋግጠው ጥቃት አድራሾቹ በአካባቢው በሽፍትነት የሚንቀሳቀሱ ወጣቶች ሳይሆኑ እንዳልቀረ ተናግረዋል። ስልካቸው ዝግ በመሆኑ ምላሻቸውን ማካተት አልተቻለም። ሁለተኛ ወሩን ያስቆጠረው የመካከለኛው ምስራቅ ጦርነት እስካሁን አሜሪካን $25 ቢሊዮን እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ከፍተኛ ኃላፊ ተናገሩ። አሜሪካ በኢራን ጦርነት ምን ያህል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆነው በሰጡት 6 ሰዓት በቆየ የምክር ቤት ማብራሪያ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆነው በሰጡት 6 ሰዓት በቆየ የምክር ቤት ማብራሪያ ላይ ከዲሞክራቲክ ሕግ አውጪዎች ጋር ውዝግብ ውስጥ ገብተዋል። መከላከያ ሚኒስትሩ ትላንት ረቡዕ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት የቀረቡት ከአሜሪካ ጦር የጋራ ጦር አዛዦች ኃላፊ ጀነራል ዳን ኬን እና ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ጁሊየስ ሄርትስ ጋር በመሆን ነው። ሄርትስ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው። የወጪውን ሙሉ ዝርዝር ከጊዜ በኋላ እንደሚቀርብ ለሕግ አውጪዎች ተናግረዋል። አሜሪካና ኢራን የሰላም ንግግር ለማድረግ ተኩስ አቁም ላይ ቢደርሱም ጦርነቱ በይፋ አልተቋጨም። በምክር ቤቱ ውሎ ዋነኛ መነጋገሪያ ከሆኑ ነጥቦችን አንዱ ገንዘብ ነው። ዋይት ሀውስ የአሜሪካ የመከላከያ በጀት $1.5 ትሪሊዮን እንዲጨምር ለኮንግረስ ጥያቄ አቅርበዋል። ከሁለተኛውም ዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲል ይሄ የመጀመሪያው ነው። ጀነራል ኬን በበኩላቸው $1.5 ትሪሊዮን አሜሪካ በፍጥነት የሚያድግ ቴክኖሎጂ መታጠቅ እንድትችል የሚያግዝ ለወደፊትም ደህንነት የሚውል ታሪካዊ ቅድመ ክፍያ ነው ብለዋል። ትራምፕ በሌላ የመካከለኛው ምስራቅ ጦርነት አጣብቂኝ ውስጥ ገብተዋል ሲሉም ለሄግሴት ተናግረዋል። የኮሚቴው አባል የሆኑት አብዛኞቹ ሪፐብሊካኖች የመከላከያ መስሪያ ቤቱ ጎን ቆመዋል። የኮንግረስ አባሉ ካርሎስ ጊሜዝ የኮሚቴው አባል የሆኑት አብዛኞቹ ሪፐብሊካኖቹ ከመከላከያ መስሪያ ቤቱ ጎን ቆመዋል። የኮንግረስ አባሉ ካርሎስ ጊሜኔዝ ኢራን የህልውና ስጋት ናት ብለው እንደሚያምኑ ገልጸዋል ሲል ቢቢሲ ዘግቧል። የሩሲያ የኒኩሌር ሚሳኤል ተሸካሚ አውሮፕላኖች ለሰዓታት የቆየ ቅኝት በረራ አደረጉ። የሩሲያ ስትራቴጂካዊ የኒኩሌር ሚሳኤል ተሸካሚ አውሮፕላኖች በባሬንትስ እና ኖርዌይ ባህሮች ላይ ለ7 ሰዓታት የቆየ ቅኝት በረራ አድርገዋል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ 2 የሩሲያ ቲዩ-95 ኤምኤስ ስትራቴጂካዊ የኒኩሌር ሚሳኤል ተሸካሚ አውሮፕላኖች ገለልተኛ በሆነው የውሃ አካል ላይ ያደረጉት ለሰዓታት የቆየ በረራ ስኬታማ መሆኑን አስታውቀዋል። የሩሲያ ኤሮስፔስ ኃይልም የረጅም ርቀት አቪዬሽን አካል የሆኑትን እነዚህን አውሮፕላኖች በረራውን ያካሄዱ በተያዘላቸው መርሃ ግብር መሰረት እንደሆነ ተገልጿል። በበረራው ወቅት የአውሮፕላኑ አብራሪዎች በአየር ላይ የነዳጅ የመሙላት ልምምድ ያደረጉ ሲሆን በኤስዩ-30 ኤስኤም የጦር አውሮፕላኖች እጀባ እንደተደረገላቸውም ተጠቁሟል። ውድ የኒውስ ሳብ አፍሪካ ቤተሰቦች ለዛሬ ያዝናቸው ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስከምንገናኝ ቸር ቆዩን። Iran's petroleum exports.